ኢማንና ኢስላም የተለያዩ ናቸው፣ የተራራቁ ደረጃዎች ናቸው። ሙስሊም የሆነ ሰው ሁሉ ሙእምን ሊሆን አይችልም። ያዘዙትን አላህ ያዘዘውን ሲታዘዝ፣ መልእክተኛው ያዘዙትን ሲታዘዝ ሲፈጽም፣ የከለከሉትን ሲከለከል፣ በገሃድም በሚስጥር አላህን ሲፈራ ነው ወደ ኢማን ከፍ የሚለው። ከኢማንም ከፍ ብሎ የኢሕሳን ደረጃ አለ፣ የሙራቀባ ደረጃ አለ። በሁሉም ቦታ ላይ በሁሉም ሁኔታ ላይ ማንም ባይኖር አላህ ያየኛል፣ ይከታተለኛል። ላ ተኽፋ ዐለይሂ ኻፊየቱን፣ ሰው የሚደብቀው ከሰዎች ሊደበቅ የሚችል ነገር ሁሉ ከአላህ አይደበቅም። በማንኛውም ቦታና ሁኔታ ላይ ጌታዬ አካቦኛል፣ የውስጤን ያውቃል፣ ያሰብኩትን ያውቃል። ሰዎችን አክብሬ ሰዎች እያዩኝ ማልሰራውን ወንጀል አላህ ፊት ልሰራ አይገባም፣ ላጎድል አይገባም። ኸይር ስራ እየሰራው እንኳ አሳምሬ ልሰራ ይገባል። እውነት የምሰግደው ሶላት አላህን ይመጥናል ወይ? የማደርገው ሐጅ አላህን ይመጥናል ወይ? ምሰጠው ሰደቃ ለአላህ የሚገባ ነው ወይ? ወይስ የቆሸሸውን የረከሰውን ያነሰውን ነው ለአላህ ምሰጠው እያሉ ራስን የሚተሳሰቡበት፣ ራስን ዝቅ የሚያደርጉበት፣ አላህን ከፍ የሚያደርጉበት የኢማን እርከንና ደረጃ አለ። አንድ ሰው ላ ኢላሃ ኢለላህ ሙሐመዱ ረሱሉላህ በማለቱ አርካነል እስላም ወዶ ተቀብሎ በማድረጉ ሙስሊም ቢባልም ነገር ግን እነዚህ ነገሮች ውስጡ ሲገቡ ሲገዙት፣ ሁሌ ሲመሩት፣ ስሜቱን ሲያሸንፉ ሲቆጣጠሩት ሙእምን ወደሚለው ያድጋል። ስለዚህ ሙስሊምነት ሙእምንነት በስም ብቻ አይደለም። ስምን በመቀየር ልብስን በመቀየር 5 ወቅት ሶላት መስጂድ በመመላለስ ብቻም ላይሆን ይችላል። ሌሎች መሟላት ያለባቸው ነገሮች አሉ። ሁሉም እንዳቅሙ የታዘዘውን ሊፈጽም የተከለከለውን ግን ሙሉ በሙሉ ሊከለከል ይገባል። አላህ ያዘዘውን መታዘዝ የከለከለውን መከልከል የሙስሊምነት መገለጫ ነው። ሁሌም አላህ ያዘዘንን ልንታዘዝ የከለከለን ልንከለከል የሚገባ ከመሆኑም ጋር አንዳንድ ቦታዎች አንዳንድ ጊዜዎች ላይ ደግሞ የበለጠ አላህ የከለከለን ልንከለከል አላህ ያዘዘንን ልንታዘዝ ይገባናል። ረመዳን ላይ የበለጠ ኸይር ስራ ላይ ተሽቀዳዳሚዎች ልንሆን፣ ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባናል። መካ ላይ ስንሆን መዲና ላይ ስንሆን የተከበሩ ስፍራዎች እንደመሆናቸው ኸይርን ስራ አብዝተን ልንሰራ፣ አንዱ ሶላት 100,000 ሶላት አጅር ያሰጣል ስለተባለ መካ ላይ፣ መዲና ላይ አንዱ ሶላት የ1,000 ሶላት አጅር ያሰጣል እጥፍ ድርብ የሆነ ምንዳ አለው ስለተባለ ሌሎችም መልካም ስራዎች እዛ ውስጥ ይካተታሉ ተብሏል። እስትግፋሩ፣ ቁርአን ማክተሙ መካ መዲና ላይ ስንሆን የበለጠ ልናበዛ ይገባናል። በተቃራኒው ደግሞ መካና መዲና ላይ ስንሆን እንደዚሁ ረመዳን ላይ ስንሆን ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባናል። ከዚህ በተጨማሪ አሽሁረል ሑሩም የሚባሉ የተከበሩ ወራት የሚባሉ ሙሐረም፣ ዙልቃዕዳ፣ ዙልሒጃ እንደዚሁ ደግሞ ረጀብ፣ እነዚህ ወራቶች ላይ